መርከቦችሽ ይነዳሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው ለዩክሬን ይህንን መልእክት ያስተላለፉት። ፕሬዝዳንቱ ኪየቭን ከጥቁሩ ባህር ልንፍቃት እንችላለን ሲሉ ዝተዋል። ዜሌንስኪ ደግሞ በብራሰልስ አይናቸው ቢንከራተትም አሜሪካዎቹ ጥለዋቸው ሄደዋል። የዩክሬኑ ፕሬዝዳንት የአሜሪካን ልዑካን ለማግኘት ያለሙት ገደል ገብቶባቸዋል። የትራምፕ ሰዎችም ከሞስኮ ወደ ዋሽንግተን ቀጥታ በረዋል። ብራሰልስ ሆይ እዚህ ውስጥ አይመለከትሽም ይመስላል መልእክቱ። 5 ሰዓታት የፈጀው የፑቲንና የአሜሪካ ልዑካን ቡድን ንግግር ይዘትም ታውቋል። የሩሲያ ሚዲያዎች የትራምፕ ሰዎች በሞስኮ ስለተወሰዱበት ሬስቶራንት ጭምር ጽፈዋል። ከክሬምሊን ደግሞ ሰላምን ሀገረ ሩሲያ አልገፋችም የሚል መልእክት ተልኳል። በሌላ በኩል ሰሜን ኮሪያ በአደባባይ አውጥታ ያሳየችው ሚሳኤል የሚጠሏትን ሁሉ አስደንግጧል። በሩሲያ ጀት ላይ ተገጥሞ የታየው ይህንን ሚሳኤል ራሷ ፒዮንግያንግ ሰራችው ወይስ ከሞስኮ ተረከበችው የሚሉ ጥያቄዎችም ተደምጠዋል። ሚሳኤሉም ገና ሳይተኩስ በሳይበሩ ዓለም የኪም ጆንጉን ተገዳዳሪዎችን አቁስሏል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። መርከቦችሽ ይነዳሉ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው ለዩክሬን ይህንን መልእክት ያስተላለፉት። ፕሬዝዳንቱ ኪየቭን ከጥቁሩ ባህር ልንፍቃት እንችላለን ሲሉም ዝተዋል። በባህር ላይ ውንብድና ተሰማርታለች ያሏትን ኪየቭን ክፉኛ አውግዘዋል። ዩክሬን ካላረፍሽ ያንቺ መርከቦች በተመሳሳይ ይነዳሉ የሚል ማስጠንቀቂያም ጨምረውባታል። የኪየቭ ወታደራዊ መኮንኖች የምትወስዱት እርምጃ ያዋጣል ወይስ አያዋጣም ብላችሁ ጠይቁ፣ አውቃችሁ ግቡበት ሲሉም በይፋ ተናግረዋል። ከሰሞኑ ከአንድም 2 ጊዜ በቱርክ ጠረፍ አካባቢ የሩሲያን ነዳጅና የሱፍ ዘይት ጭነው ሲንቀሳቀሱ የነበሩ የሩሲያ መርከቦች በዩክሬን ጥቃት እንደተፈጸመባቸው ታውቋል። የዩክሬን ድሮኖች በጥቁሩ ባህር አካባቢ የፈጸሟቸው ጥቃቶች አንድም በሩሲያ ሰንደቅ ዓላማ የተውለበለበ የጦር መርከብ ላይ ያረፉ ሲሆን አንድም በጋምቢያ ሰንደቅ የሚመራ 2 መርከቦች ላይ አርፈዋል። ቱርክም ጉዳዩን በተመለከተ ወሳኝ በሆነው የንግድ ማዕከል በጥቁሩ ባህር አካባቢ የሚደረገው ወታደራዊ እንቅስቃሴ ገደብ ሊኖረው እንደሚገባ አሳውቃ ጥቃት እንዳይፈጸም አስጠንቅቃለች። ፑቲንም እነዚህን ጥቃቶች መሰረት አድርገው ነው ዩክሬን ሆይ ወዮልሽ የራስሽን መርከቦች ይነዳሉ ያሉት። በሌላ በኩል ዜሌንስኪ በብራሰልስ አይናቸው ቢንከራተትም አሜሪካዎቹ ጥለዋቸው ሄደዋል። የዩክሬኑ ፕሬዝዳንት የአሜሪካን ልዑካን ለማግኘት ያለሙት ገደል ገብቶባቸዋል። የትራምፕ ሰዎችም ከሞስኮ ወደ ዋሽንግተን ቀጥታ በረዋል። ብራሰልስ ሆይ አይመለከትሽም ነው ነገሩ። 5 ሰዓታት የፈጀው የፑቲንና የትራምፕ ሰዎች ንግግር ዝርዝር ይዘቶችም ታውቀዋል። የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ ከዜሌንስኪ ጋር ይገናኛሉ የሚለው ዜና ከማክሰኞ ምሽት ጀምሮ አየሩን ሞልቶት ነበር። ዜሌንስኪም ቀጠሮ ይኖረኛል ብለው በብራሰልስ ሲጠብቁ የነበረ ቢሆንም ስቲቭ ዊትኮፍ ግን ከዜሌንስኪ ጋር ሳይገናኙ በቀጥታ ወደ ሀገራቸው ወደ ዋሽንግተን በረዋል። አክሲዮስ እንደዘገበው የዩክሬኑ መሪ ከትራምፕ ልዑክ ጋር ይገናኛሉ የሚል ግምት የነበረ ቢሆንም በመጨረሻ ሰዓት ግን ውይይቱ ተሰርዟል። ምክንያቱም ወደ ሞስኮ ካቀኑ በኋላ ከፑቲን ጋር የተነጋገሩትን ነገር ለዜሌንስኪ መልሰው እንደሚነግሯቸው አሳውቀዋቸው ነበር ተብሏል። ኪቭ ፖስት እንደዘገበው ውይይቱ የማይካሄድ ሲሆን ዜሌንስኪም በዚህ ምክንያት ወደ ሀገራቸው ተመልሰዋል። በአውሮፓ እየዞሩ ደጋፊዎቻቸውን እያነጋገሩ የሚገኙት የዩክሬኑ ፕሬዝዳንት ያሰቡት ነገር ሳይሳካ ወደ ኪየቭ ለመመለስ ግድ ሆኖባቸዋል። በሞስኮ ለ5 ሰዓታት ያህል የተደረገው ንግግር ውጤት ቢያመጣ ኖሮ ምናልባት ስቲቭ ዊትኮፍ ዜሌንስኪን አናግረው በቀጣይ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዜሌንስኪም ከፑቲንም ጋር እንደሚመክሩ ይጠበቅ ነበር። ነገር ግን የሰላም ንግግሩ
ምንም እንኳን ሙሉ ለሙሉ ተስፋው ባይሟጠጥም በሚፈለገው ፍጥነት ባለመሄዱ ንግግሮቹ እንደቀሩ እየተነገረ ይገኛል። ከሩሲያም ከአሜሪካም በኩል ሁለቱ መሪዎች የሚገናኙት የሰላም ንግግሩ ላይ የተያዘው ነገር መልካም ወይም ደግሞ የሚጨበጥ ከሆነ ነው ብለዋል። ይህ እንደተጠበቀ ሆኖ የ5 ሰዓታቱ ንግግር ጉዳይ እያነጋገረ ቀጥሏል። ከክሬምሊን አካባቢ ያሉትን ምንጮቹን ጠቅሶ ስፑትኒክ እንደዘገበው የአሜሪካው ፕሬዝዳንት የላኳቸው የሀገሪቱ ባለስልጣናት በሞስኮ ተገኝተው የተነጋገሯቸው ነገሮች ታውቋል። የአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ በቅድሚያ ሞስኮ ከተማን እንዲጎበኙ ተደርገዋል ተብሏል። እርሳቸውም ፑቲንን እንዳገኙ ሞስኮ እጅግ በጣም አስደናቂ ከተማ ነች ማለታቸውን ስፑትኒክ ዘግቧል። ቭላዲሚር ፑቲንም አስደናቂዋን ሞስኮ ስለጎበኘህ እናመሰግናለን ብለዋቸዋል። የትራምፕን ሰላምታ ያደረሱት ስቲቭ ዊትኮፍ ከፑቲን ያጸፋ ሰላምታ ተቀብለው ወደ ሀገራቸው ሄደዋል። ይህ የ5 ሰዓታቱ ንግግር ከመደረጉ በፊት ግን በሞስኮ የሚገኝ እጅግ ጥራት ባለው ሬስቶራንት ምሳ እንደተመገቡም ተሰምቷል። በሬስቶራንቶች ምዘና ስሙ የሚጠራው የሚሽሊን ኮከብ ያለው ሬስቶራንት ውስጥ ነው ስቲቭ ዊትኮፍ ከሩሲያ ባለስልጣናት ጋር ምሳ የተመገቡት። አብረዋቸው ምሳ ከተመገቡ ሰዎች መካከል ደግሞ የሩሲያው ፕሬዝዳንት ቭላዲሚር ፑቲን የኢኮኖሚ ጉዳዮች ልዑክ የሆኑት ኪሪል ዲሜትሪቭ ይገኙበታል። በስብሰባው ላይ ከዲሜትሪቭ በተጨማሪ የፕሬዝዳንት ፑቲን ልዩ አማካሪ የሆኑት ዩሪ ኡሻኮቭ የተገኙ ሲሆን ከዚህም በተጨማሪ ከአሜሪካ በኩል ከስቲቭ ዊትኮፍ ውጪ የዶናልድ ትራምፕ ልጅ ኢቫንካ ትራምፕ ባለቤት ጃሬድ ኩሽነር እንደተገኘም ታውቋል። ይፋዊ የመንግስት ስልጣን ባይኖረውም የትራምፕን ሐሳብ ይዞ አንዴ መካከለኛው ምስራቅ አንዴ ዩክሬን እየተጓዘ ይገኛል። ኩሽነር የ5 ሰዓታቱ ንግግር በተለያዩ ነጥቦች ላይ ትኩረት እንዳደረገም ስፑትኒክ ዘግቧል። 28 ናቸው ተብለው የነበሩት የትራምፕ የሰላም ነጥቦች 27 መሆናቸውን በዘገባው ተጠቅሷል። በአንዳንድ ሪፖርቶች ላይ ደግሞ እስከ 19 መውረዳቸው እየተነገረ ይገኛል። የግዛት ወይም የመሬት ጉዳይ ሁለቱን ተነጋጋሪዎች ብዙ እንዳወያዩም ተሰምቷል። አሜሪካዎቹ የተሻሻለ ነው ያሉትን ወደ 4 የሚሆን ሰነድ ለሩሲያ እንዳቀረቡም ታውቋል። ተሻሽሎ ቀርቧል ከተባለው ጉዳይ አንደኛው የግዛት ጉዳይ ሲሆን ሩሲያ ዶንባስን ሙሉ ለሙሉ ትጠቅልል፣ በኬርሰን እና በዛፖሪዥያ ደግሞ ሁለቱ ጦሮች ባለህበት እርጋ ይባሉ የሚሉ ጉዳዮችን በተመለከተ ከዚህ ቀደም በነበረው የሰላም ሐሳብ ሙሉ ለሙሉ ጥርት ብለው እነዚህ ነጥቦች ቢቀመጡም አሁን ግን በቀጣይ ድርድር ይደረግባቸው በሚል በደፈናው እንደታለፉም ተሰምቷል። ይህ ደግሞ ሩሲያን በድርድሩ እንድትገፋ እንደማያደርጋት ታውቋል። የቀድሞው የዩክሬን የውጭ ጉዳይ ሚኒስትር ዲሚትሪ ኩሌባ ራሳቸው ዩክሬን ታክቲካዊ ሽንፈቷን ትቀበልና በጦርነት መሬቱን ከምታጣ በሰላም ወይም በንግግር መሬቱን ብታጣ ይሻላል እስከ ማለት መድረሳቸው ይታወሳል። በዩክሬን የሚታወቀውን ሀቅ ብራሰልስ እና ኪየቭ ግን ሙሉ ለሙሉ መዋጥ ወይም መቀበል አልፈለጉም። በጄኔቫ፣ በማያሚ፣ በኪየቭ፣ በሞስኮ የተደረጉት ንግግሮችም የተለያዩ ሀሳቦች የተውጠነጠኑባቸው ስለሆኑ በታሰበው ፍጥነት ሰላም ስለማምጣታቸው ብዙዎች እየተጠራጠሩ ይገኛሉ። ከ28 አንዴ ወደ 22 አንዴ ወደ 19 ወርደዋል የሚሉ ሪፖርቶች የሰላም ነጥቦቹ ከ28 ወደ 22 ሌላ ጊዜ ደግሞ ወደ 19 ወርደዋል ተብሎ ፋይናንሻል ታይምስን ጨምሮ በተለያዩ መገናኛ ብዙሃን እንደተዘገበም ይታወቃል። ወደ ሞስኮ ከማምራታቸው በፊት ስቲቭ ዊትኮፍ ለዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ፣ ለፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና ለዩናይትድ ኪንግደሙ ጠቅላይ ሚኒስትር ኪር ስታርመር አንዳንድ ጉዳዮችን ነግረዋቸው ወይም ማሳውቀዋቸው እንደነበርም ታውቋል። ሌላኛው ሁለቱን ወገኖች ያከራከረው ጉዳይ ሩሲያ በአውሮፓ አካባቢ የተያዘባትን ሀብት ይመለከታል። 100 ቢሊዮን ዶላር አካባቢ ይሆናል የተባለው በገንዘብና በተለያዩ መንገዶች የሚተመነው ይህ ሀብት ለዩክሬን ግንባታ ይዋል፣ የተወሰነው ለዩክሬን ግንባታ ይዋል፣ ይህንንም አሜሪካ ትቆጣጠር በሚል በአሜሪካ በኩል የመጣውን ሐሳብ ሞስኮ ሙሉ ለሙሉ ተወደዋለች ተብሎ አይጠበቅም እና በዚህ ጉዳይ ላይ ውይይት እንደተደረገ ተሰምቷል። በመጨረሻም ሰሜን ኮሪያ 80ኛ የአየር ኃይል በዓሏን ስታከበር በመገናኛ ብዙሃን የለቀቀችው ምስል ብዙዎችን አነጋግሯል። የሰሜን ኮሪያ ጠላቶችንም አስደንግጧል።
አዲስና አነጋጋሪ ክሩዝ ሚሳኤል ሰርታ ለአደባባይ አበቃች ወይስ ከሩሲያ ተረከበች የሚለው ጉዳይ እያነጋገረ ይገኛል። የአውሮፓ መልክ አለው የተባለው ሚሳኤል ሰሜን ኮሪያ በልዩ ጥበብ የአውሮፓዎቹን ሚሳኤሎች አስመስላ ሰራች ወይ እንዲባልም አድርጓል። አንዳንዶች ይህማ በጀርመንና በስዊድን ጥምረት የተመረተውን ታውረስን ይመስላል ይላሉ። ሌሎች ደግሞ ሩሲያ ሰራሽ ሳይሆን አይቀርም ይላሉ። አስገራሚው ነገር ታዲያ ፒዮንግያንግ ይህንን ሚሳኤል የገጠመችው በሩሲያ ሰራሹ ሱ-25 የጦር ጀት ላይ መሆኑ ነው። በሶቪየት ዘመን የተመረተው እንደ ጥንታዊ ጀት የሚታየው ሱ-25 ዓለም ከደረሰበት የጀት ቴክኖሎጂ ጋር አሁን ብዙም የሚወዳደር አይደለም። ሩሲያ ራሷ ሱ-57 የተሰኘ እጅግ አስገራሚ የሰማይ ቀሳፊ የተባለ አደገኛ ጀት አምርታ አምስተኛው ትውልድ ጀት አምራች መሆኗን አረጋግጣለች። ታዲያ ሱ-25 የትላንት ጀት ነውና ሰሜን ኮሪያ ይህንን ጀት መታጠቋ ብቻ ሳይሆን እዚህ ጀት ላይ የገጠመችው አስገራሚ ሚሳኤል ብዙዎችን እያነጋገረ ይገኛል። ሰሜን ኮሪያ ሚሳኤሉን በተመለከተ አንድም ያለችው ነገር የለም። ነገር ግን የሰሜን ኮሪያ መሪ ኪም ጆንግ ኡን 80ኛውን የአየር ኃይላቸውን በዓል ሲያከብሩ ከጀርባቸው ሚሳኤሉ በጦር ጀቱ ላይ ተገጥሞ ይታያል። እንዲህ ሰራን እንዲህ ያደረግን አላለችም ፒዮንግያንግ። ሌሎች ግን ስለ እርሷ መተንተን ጀምረዋል። አንዳንዶች የአውሮፓ ሚሳኤልን አስመስላ ሰርታለች እያሉ ይገኛሉ። ሌሎች ደግሞ ከሩሲያ መጣችው ሲሉ፣ እንደ ቢዝነስ ኢንሳይደር ዘገባ ደግሞ ምናልባት አሳሳች የሆነ ሚሳኤል ተጠቅማ ሊሆን ይችላል የሚል ግምትም ተቀምጧል። ታውረስ ከኢፒዲ 350 የተባለው በጀርመንና በስዊድን ጥምረት የተመረተው ሚሳኤል በጎረቤት ደቡብ ኮሪያም ይገኛል። እስከ 300 ማይል ርቀት መወንጨፍ የሚችለው ይህ ሚሳኤል ደቡብ ኮሪያ ከድንበሯ ሳትወጣ በኤፍ-15 የጦር ጀቷ አማካኝነት ብትተኩሰው የተለያዩ የሰሜን ኮሪያ ወታደራዊ መሰረተ ልማቶችን መምታት እንድትችል ያደርጋታል። ሌሎች ደግሞ ሚሳኤሉ የብሪታንያና የፈረንሳይ ጥምረት የሆነውን ስቶርም ሻዶ ሚሳኤል ይመስላል እያሉ ይገኛሉ። እረ የአሜሪካውን ባራኩዳ 500ንም ይመስላል ያሉም አልታጡም። የክሩዝ ሚሳኤሉ ሩሲያ ሰራሽ እንደሆነ የሚናገሩም አሉ። ከኤች-59ን ይመስላል በማለት ከሩሲያ ጋር ጥብቅ ወታደራዊ ትስስር ያላት ፒዮንግያንግ ምናልባት ሚሳኤሉን ከሩሲያ ተረክባው ይሆን ወይስ ሌሎች እንዲፈሯት ያልተመረተ ሚሳኤል በጀቱ ላይ ገጥማለች የሚለውም ጥያቄ አሁንም እየተጠየቀ ይገኛል። እጅግ አደገኛ የጦር መርከቦችን፣ ረጅም ርቀት ተወንጫፊ አውዳሚ ሚሳኤሎችን እያመረተች የምትገኘው አህጉር ዘለል ባሊስቲክ ሚሳኤሎችን እያከታተለች እያመረተች የምትገኘው ፒዮንግያንግ ይህንን ሚሳኤል ብታመርት ብዙዎች ላይገረሙባት ይችላሉ። ክሩዝ ሚሳኤሎች በዋናነት እጅግ የደደሩ ወታደራዊ መሰረተ ልማቶችን ለማውደም የሚሰሩ ወደ መሬት ከወረዱም በኋላ ከፍተኛ ጥፋት የሚያጠፉ ሚሳኤሎች እንደሆኑ ይታወቃል። ፒዮንግያንግም ይህንን ሚሳኤል ከሰራች በሱ-25 ጀቷ ላይ ገጥማ ከራሷ የአየር ክልል ሳትወጣ ረጅም ርቀት አስወንጭፋ ጉዳት ልታደርስ እንደምትችል ይገመታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።